አርዕስተ ዜና። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሐራ አካባቢ ጉዳት ሊደርስበት እንደሚችልና አደጋ መደቀኑ ተነገረ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና በኤርትራ መካከል በግልጽ የሚታይ መቃቃር አለ። የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆነው ጀነራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለት ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹ ጀነራል ጻድቃን ለቀጠናው አውዳሙ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገራችን ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ የተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይተዋል። በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሰዋል። የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዚህ ጽሑፍ ምላሽ የኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው ሰጥተዋል። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሑፋቸው ገልጸዋል። በሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በመስታወስ ጦርነቱ አይቀሬ መሆኑንም ጀነራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል። የመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ታሪካዊ ፖለቲካውና ባህል አንጻር ስጋት ውስጥ እንደሆነች የተናገሩት ጀነራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸው በጽሑፋቸው አስተጋብተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗል ከሌሎችም ሰዎች ጦርነት አስፈላጊ ያደርጋታል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታቸውን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ገልጸዋል። ለጊዜው አቅማችን የሚፈቅደው ይሄን ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ጀምሮ እንደነበረ የጠቀሱት ጊዜያዊ አስተዳደር ፕሬዝዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበር ጠቅሰዋል። በዚህ ግንኙነት ግን ከእገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል።
የኤርትራ መንግስትና ወራሪነትን ባህሪ አስታውስተው ያሉ እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደ መጠቀሚያ ያደርጋል ያሉት ጀነራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ሲሉ ገልጸዋል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ፕሬዚዳንት ኢሳያስን ከሰዋል። ኢሳያስን ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁኑም የህልውና አደጋ ውስጥ ናት ሲሉም አክለዋል። በትግራይ አመራሮች መካከል ያለውን ክፍል የጠቀሱት ጀነራል ጻድቃን ከቀደመና ከአሁኑም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት ጀመረው። ጀነራል ጻድቃንም ይህን የህወሓት ክፍፍል በመጥቀስ ከፕሬዚዳንት ኢሳያስ ጋር መወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው በበኩላቸው አሁን ያለው ፍላጎት ግን ከሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ ተናግረዋል። አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ስርዓት ያለው ነገር የተፈጠረ ስላልሆነ ከፋኖ ጋር ከእከሌ ጋር ግንኙነት ጀምሬያለሁ የሚል ብዙ ነው ብለዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለው ግንኙነት ተፈናቃዮችን መመለስን የሚመለከት ነው ያሉት አቶ ጌታቸው ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉ አክለዋል። ዓለም አቀፍ ማህበረሰብ ትኩረት በዩክሬን በመካከለኛው ምስራቅና ዲሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት የሚነሳው ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ጀነራል ጻድቃን ተናግረዋል። ጦርነቱ ውጤት የሚወሰነው እንደ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽ፣ ቱርክ ባለ ሀገራት እንደሚሆን በጽሁፋቸው ጠቅሰዋል። ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው በፕሪቶሪያው ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን መፈጸምና አለመፈጸም እንዳለበት በተገቢ ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህወሓት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ገብረ ሚካኤል ዘኒው ሁማኒታሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያ ስምምነት አሁን በትግራይ ፖለቲካ ሊቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱን የክፍፍሉ መነሻ ብሎታል። አቶ ጌታቸው ወደ ደቡብ አፍሪካ ይዞት የተጓዙ ተደራዳሪ ቡድን በጦርነት ለተቀቀለችው ትግራይ ጦርነትን ብቻ እንዲያስቆምና ከዚህ ያለፈው ያነሰም ነገር እንዳይፈጸም ነበር ተልዕኮ የተሰጠው ያሉት ዶክተር ደብረጽዮን የክልሉን መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተዋል በማለት ተደራዳሪ ቡድን ኮንነዋል። ስምምነቱ ሙሉ ውሎችን በፌዴራል መንግስት የተቀረጹ ናቸው። የእኛን ተደራዳሪ ቡድን በቀላሉ ትዕዛዛችን የተቀበላችሁ እንጂ የተደራዳሪችሁ አይደለም ብለን ተነግረናቸዋል በማለት አክለዋል። አቶ ጌታቸው በፌዴራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይ ሰራዊትና በአጭር ጊዜ ሰሌዳ ውስጥ ትጥቅ የማይፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክልል መሬቶች አወዛጋቢ ግዛቶች የሚል ስምምነት ፈርሞ መጥተዋል ሲሉም አስረድተዋል። ይሁን እንጂ አሁን የፕሪቶሪያ ስምምነት ራሱ በመፈጸም አለመቻሉን ገልጸው እሳቸውና ቡድናቸው ስምምነቱ ተፈጻሚ እንዲሆን ቁርጠኛ እንደሆኑ ዶክተር ደብረጽዮን ተናግረዋል። ህወሓት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸው፣ ተፈናቃዮች የሚመለሱበት ምቹ ሁኔታ መፍጠር፣ ምርጫ የሚደረግበትን አውደ ማመቻቸት አሁንም እንደሚጠይቅ አስታውቋል። የደብረጽዮን ገብረ ሚካኤል ቡድን የአማራ ኃይሎች እንዲወጡ በፌዴራል መንግስት ላይ ጫና ማድረግ ባለመቻሉ የአቶ ጌታቸው ጊዜያዊ አስተዳደር ተጠያቂ ቢያደርግም ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያን ውል በመጣስና ድንበር ማስከበር ባለመቻሉ የፌዴራል መንግስትን ሲወቅስ ይደመጣል።
የህወሓት ስራ አስፈጻሚ ኮሚቴ አባልና የደብረጽዮን ቡድን አጋር የሆኑት አብርሃም ተከስተ ጠቅላይ ሚኒስትር አብይ ከፈለጉ በአንድ ጥሪ ጥያቄዎችን መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዘው ስለተባሉ አካባቢዎች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 ቀን 2017 ዓ.ም ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገ በኋላ ጠቅላላ ጉባኤ ባካሄደው የተሰጠውን የጊዜ ገደብ ባለመጠቀሙ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ ጥሎበታል። ህወሓት የካቲት 11 ቀን 2017 ዓ.ም የተመሰረተበት 50 ዓመትን ማክበሩን ይታወሳል። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሐራ አካባቢ ጉዳት ሊደርስበት እንደሚችልና አደጋ መደቀኑን ተነገረ። በኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ተመራማሪ አቶ ናትናኤል አገኘሁ እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ የማግማ ወይም ቅልጥ አለት ወይ ላይኛው የመሬት ክፍል የተጠጋ መሆኑን ኢንሳር በተሰኘ የራዳር ቴክኖሎጂ ማረጋገጥ ተችሏል ብለዋል። ይህ በመሆኑም በእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሐራ አካባቢ ላይ ጉዳት ሊደርስበት ይችላል ብለዋል። ማግማው ወይም ቅልጥ አለቱ ፈንድቶ በመንገዱ ላይም ሆነ በሌሎች መሰረተ ልማት ላይ የከፋ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶችን እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሀሳብ መቅረቡን ተመራማሪው ተናግረዋል። እንደ አቶ ናትናኤል በምክትል ጠቅላይ ሚኒስትሩ በሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃና ኢነርጂ ሚኒስቴር፣ አዲስ አበባ ጂኦሎጂካል ሰርቬይ እና የአደጋ ስጋት ስራ አመራር ኮሚሽን በተገኙበት ምክረ ሀሳብ ከሁለት ወራት በፊት ቀርበዋል። በተሐራ የመሬት መንቀጥቀጡ የተከሰተ ለሚገኘውን ስፍራ በጣም የቀረበ መሆኑ የኢትዮጵያ ገቢና ውጭ ንግድ የሚተላለፍበት የጅቡቲ አዲስ አበባ እንዲሁም ከጅግጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ መሆኑ እጅግ ጥንቃቄ ይፈልጋል ብለዋል። ተመራማሪው ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሀሳብ በተጨማሪ መንግስት ትልልቅ የሚባሉ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንዳያካሄድ ግድቦችና ሌሎች በመከናወን ላይ የሚገኙ ግንባታዎች ለጊዜው እንዲያቆሙ ሀሳብ ማቅረባቸውን አክለዋል። በመሬት መንቀጥቀጡ ምክንያት አዲስ እንዲገነቡ ምክረ ሀሳብ በቀረበባቸው 3 መንገድ ዲዛይኖች ላይ ሪፖርተር አስተያየታቸውን የጠየቃቸው የኢትዮጵያ መንገዶች አስተዳደር የመንገድ ሲስተም ማኔጅመንት ዳይሬክተር ዮሴፍ ታምሩ ኢንጂነር በዚህ ጉዳይ ላይ ተቋሙ ምላሽ መስጠት እንደማይችልና መረጃ ማግኘት የሚቻል ከተዋቀረው ኮሚቴ እንደሆነም ገልጸዋል። ውድ የኢትዮ ሞኒተር ተከታታዮች ስትከታተሉ የነበራችሁ የዕለቱ መረጃችን ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።